ሚያዝያ 6 ቀን 2017 ዓ.ም በባህር ዳር ከተማ በመኮድና በአየር ኃይል ላይ ጥቃት እንደተፈጸመ መረጃዎች ጠቁመዋል። ምንጮቻችን እንደገለጹት ይህ ጥቃት ያዘዘው አርበኛ ዘመነ ካሴ እንደሆነና በከተማዋ ከፍተኛ ውጥረት እንደነገሰም ተገልጿል። ዘመቻ አንድነት ተጠናክሮ ቀጥሏል። ፖሊስ ሁሴን ጀብሪል ክፍለ ጦር ከአብይ አህመድ ወታደሮች ጋር ከፍተኛ ውጊያ እያደረገ እንደሆነ ተዘግቧል። የአማራ ፋኖ አንድነት በጎንደር ጉቤ ክፍለ ጦር ስር በአርማጮ ወረዳ ልዩ ጥቃት በመክፈት ጥቁር አስፓልቱን መቆጣጠሩን ገልጿል። ገለታው ያም ነገር እንዳይሆን ደግሞ አየህ አሁን ወይ በይፋ በታወጀ መልኩ አልተገለጸ። ነገር ግን ብሔራዊ ውትድርና በተለይ በዋና ዋናዎቹ ክልሎች በስፋት እየተካሄደ ነው። አፈሳ በከፍተኛ መጠን ጨምሯል። ከተማሪዎች ከትምህርት ገበታቸው ጭምር ነው እየተወሰዱ ወደ ተለያዩ ማሰልጠኛ ካምፖች እየገቡ ያሉት። ከአንድ ቤት 3 ልጆቿ የተወሰዱባት እንዳለችም ሰምተናል። እጅግ የሚያሳዝነው ከአንድ ቤት 3 ልጆቿን በአስገዳጅ ሁኔታ ታፍሰው ወደ ማሰልጠኛ ካምፕ እንዲወሰዱ ተደርጓል። ይሄም አለ። አሁን እኮ የኢትዮጵያ ወጣት ጨነቀው እንዳልከው ወይ ወደ ስደት ነው። ሀገር ውስጥ ያለውንም ችግር ተቋቁሜ ልቀመጥ ካልክ ደግሞ እንደዚህ ታፍሰህ ትወሰዳለህ። በጣም የሚዘገንነውና የደርግ ዘመን እንደምታውቀው በአዋጅ ነው። የጤና ሁኔታ ታይቶ ነው የሚገባው። ኪሎ ከሌለው በሽታ ካለበት ወደ ቤቱ እንዲመለስ ይደረጋል። ይሄ እንደውም እንደዛ አይነት መስፈርትም የለም። እያነከስክም አንድ አይን እንኳን ከሌለ ትገባለህ። ልታመልጥ የምትችለው ብር ካለ ብቻ ነው። አንድ እናት ከ40,000 እስከ 100,000 ብር መክፈል ከቻለች ልጇ ብሔራዊ ውትድርና አይሄድም። ምን እየተደረገ እንዳለ ብትሰማ ደግሞ የበለጠ በጣም የሚያሳዝን ሁኔታ ነው። እያንዳንዱ ሚሊሻ 3 ወጣቶች ተመድበውለታል። 3 ወጣቶች ካላመጣ ከደሞዙ ሊሆን ይችላል ሌላም ቅጣት ይጣልበታል። ስለዚህ 3 ወጣቶች የግድ ማምጣት አለበት። እናም 3 ወጣት አምጥቶ ካሰረ በኋላ ምናልባት ቤተሰቦቹ የነዛ የ3 ወጣቶች ገንዘብ ከፍሎ የሚያስወጡ ከሆነ ያ ሚሊሻውን ምዳ አለበት። እነዛ ወጣቶች ይወጣሉ። እሱ ያመጣቸው ወጣቶች ስለወጡ ሌላ ተጨማሪ 3 ወጣቶች እንዲያመጣ ይገደዳል። እንዲህ አይነት አንድም ወጣቱን እያፈሱ ወደ ውትድርና ያስገባሉ፣ ሁለትም ቢዝነስ እየሰሩበት ነው ያለው። ይሄ እኮ በየትኛውም ሀገር በየትኛውም ዓለም በታሪክም ወደ ኋላ ሄደ የትም ሀገር ተከስቶ ማያቅ መንግስታዊ ጭቆና ነው ኢትዮጵያ ላይ እየሰፈነ ያለው። ይህንን ነገር እንግዲህ እስከመቼ ይታገሳል ህዝቡ ነው። ምናልባት የአፈናውንም አፈሳውንም በተመለከተ እንግዲህ የኢትዮጵያ የሰብአዊ መብቶች ኮሚሽን እየመረመርኩ ነው ይላል። ይሄ ሰውዬ ማን ነው ብርሃኑ አዴሎ የሚባለው ሰውዬ ከያዘው ጀምሮ ሁሉ ጊዜ እየመረመርኩ ነው እያየው ነው ይላል። ውጤት አናይም። ያው ይሄ ሰውዬ ሲመደብም ጀምሮ ይሄ የኢትዮጵያ ሰብአዊ መብት ኮሚሽን እንደሞተ የተጠናቀቀና ያበቃ ድርጅት እንደሆነ ባለፈውም ገልጸናል። ለማንኛውም የኢትዮጵያ ወጣቶች በአሁኑ ሰዓት በተለያዩ አካባቢዎች እየታፈሱ ወደ ማሰልጠኛ ካምፕ እየገቡ ነው። መጨረሻቸው ደግሞ ያው ያየነው እንዳለ ነው። በተለይ በአማራ ክልል በከፍተኛ ቁጥር መማረክ፣ መገደል፣ መደምሰስ ብቻ ሆኗል። በተጨማሪም የራስ አሞራው ሆነ 3ኛ ኮር አያሌው በሩ ክፍለ ጦርና የሰሜኑ ብርቅዬ ክፍለ ጦር በጋራ ባከናወኑት ኦፕሬሽን ከተማዋን መቆጣጠራቸው ተሰምቷል። በተጨማሪም በቅርቡ ወደ ኤርትራ የኮበለሉትም የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አስታውቀዋል። ወደ ጎጃም ስንመለስ የአማራ ፋኖ 1ኛ ክፍለ ጦር የጣናው መብረቅ ብርጌድ ዛሬ ከሌሊቱ 9 ሰዓት እስከ 11 ሰዓት ድረስ በመኮድ ካምፕ ላይ ከባድ መሳሪያ ተኩሷል። በዚህም ካምፑ ላይ ከፍተኛ ጉዳት ማድረሱ ተገልጿል። የጠላት ኃይልም በብስጭት መድፍ በመጠቀም በአካባቢው እንደደበደበም ተዘግቧል። ፋኖ ይህን ጥቃት መፈጸሙን እያረጋገጠ ሲሆን ጥቃቱን ያዘዘው አርበኛ ዘመነ ካሴ እንደሆነም ጠቁሟል። በሌላ በኩል ዘመቻ አንድነት በሁሉም የአማራ ግንባሮችም ተጠናክሮ ቀጥሏል። ሚያዝያ 4 ቀን ሼህ ሁሴን ጀብሪል ክፍለ ጦር ከአብይ አህመድ ጦር ጋር ባደረገው ውጊያ ጠላት ሞትና ቁስለኛ ሆኖ ወደ መጣበት እንደተመለሰ ተገልጿል። በተያዘም ሚያዝያ 3 ቀን ፋኖን ለመክበብ የሞከረውን የጠላት ኃይል ፋኖ ደባቅ መቷል። በተጨማሪም የራስ አሞራው ሆነ 3ኛ ኮር የአያሌው በሩ ክፍለ ጦርና የሰሜን ብርቅዬ ክፍለ ጦር በጋራ በሰሩት ኦፕሬሽን ከኪኖ ወደ ደባቅ ሲሄድ የነበረ የአገዛዙ ኃይል ፓትሮልም ሙሉ በሙሉ ተደምስሷል። ይሄ አፍኖ ወታደር ብዙ ጊዜ ከዚህ በፊት ምናልባት አንስተ እንደሆነ አላውቅም፣ አፍኖ ወታደር ማድረግ ነገር በጣም ሊገባኝ የማይችል ነገር ነው። መቼም አንድ ወጣት የአንድን ሰፈር ወጣት ዙሪያውን ከቦ አፍኖ በመኪና ጭኖ ወስዶ ጥጥ ለማስለቀም ሊቻል ይችል ይሆናል። በዚህ ዙሪያውን ከቦ ልቀም ይያልክ
አስለቅሞ ኬሻውን ጆንያውን ሊሞላ ይችላል። አንድ ሰው ወታደር እንዴት ያደርጋቸው ይችላል? እንደዚህ አድርጎ ደብድቦ ገርፎ አሰልጥኖ ከዛ ክላሽ ሰጥቶ ሂድና ተዋጋ ቢለው በእውነት ይሄ ወታደር ሊዋጋ ይችላል ወይ ነውና እኔ ራሱ ካልኩሌሽናቸው ይገርመኛል። ግን ወጣቱ እንደው ይሄንን እድል መጠቀም መቻላል። እንደዚህ የሚያሰቃየው እናቱ እያለቀሰች ቤተሰብ እያነባ ዋይ ዋይ ያለች አሸርጣ ዋይ ዋይ ያለች እየጫነው ሲሄድ ያንን እንባ ማየት መቻል አለበት። ግዳጅ ነው የሄደው። ይሄ ለእናት ሀገር አይደለም ደግሞ ድንበር ሊጠብቅ አይደለም የሄደው፣ ከወንድሙ ጋር ሊዋጋ ነው የሄደውና ይሄ ሰው በእውነት አሰላለፉን ባለፈው እንዳልነው እንትን እያደረገ ከነጻነት ታጋዮች ወንድሞቹ ጋር እጁን እየሰጠ መልሶ ሞጋት ነው ያለው። ይሄንን መንግስት ለውጥ ለማምጣት ስርዓት ለውጥ ለማምጣት ሊጠቀምበት ይገባል የሚል እንትን ያለኝ። ከዛ ባሻገር ግን የመንግስትን ውድቀትም የሚያሳይ ነው። አሁን ደርግም እኮ እንደዚህ ነው የሆነው። መጨረሻ ላይ በታሪካችን ውስጥ እኮ ሰው አጣ በቃ በሙሉ አስጨረሰው እና ጀነራሎቹ ራሳቸው እንኳን ልክ ዛሬ አሁን አንዳንድ የጦር መኮንኖች የሚያነሱትን ጥያቄ ያነሱ ነበር እና ጀነራል ፈንታ በላይ ያነሱ ነበር። ከሁሉ በኩል በቅርቡ ወደ ኤርትራ የኮበለሉትም የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውንም በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኢስማኤል ሚያዝያ 11 ቀን 2017 ዓ.ም ከነአጃቢዎቻቸው ወደ ኤርትራ መግባታቸው ይታወሳል። በግንባር ቀደምትነት የሚገኘው ኦሌሽ ሁሴን ጀብሪል ክፍለ ጦር ከአብይ አህመድ ታማኝ ኃይሎች ጋር ከፍተኛ ውጊያ ውስጥ ገብቷል። ይህ ክፍለ ጦር በተለይ በተወሰነው ቦታ አካባቢ ከፍተኛ ተጋድሎ እያደረገ ሲሆን የጠላት ኃይሎችን በመመከትም የጀግንነት ታሪክ እንደሰራም ተገልጿል። ምንጮቻችን እንደሚያመለክቱት ከሆነ የፋኖ ተዋጊዎችም የላቀ ወኔና የጦር ሜዳ ብቃት አሳይተዋል። የኦሌሽ ሁሴን ጀብሪል ክፍለ ጦር አባላት ለነጻነት ያላቸውን ጥልቅ ፍቅርና ቁርጠኝነት በተግባር አስመስክረዋል። በሌላ በኩል የአማራ ፋኖ አንድነት በጎንደር ጉቤ ክፍለ ጦር ስር በአርማጮ ወረዳ ላይ ያካሄደው ልዩ ጥቃት ፍሬ አፍርቷል። ፋኖ ጥቁር አስፓልቱን በመቆጣጠር ለጠላት ኃይሎች ትልቅ ራስ መታት ሆኗል። ይህ ስልታዊ ድል ፋኖ ለአካባቢው ነጻነት ያለውን ቁርጠኝነት የሚያሳይ ብቻ ሳይሆን ለቀጣይ ወታደራዊ እንቅስቃሴዎቹ ምቹ ሁኔታን ይፈጥራል ተብሏል። የአስፓልት መንገዱን መቆጣጠር የጠላት ኃይሎች በቀላሉ እንዳይንቀሳቀሱ የሚያደርግ ከመሆኑ በላይ ፋኖ ራሱ ወታደሮቹንና ቁሳቁሶቹን በፍጥነት ለማንቀሳቀስ ያስችላቸዋል መባሉም ተነግሯል። የራስ አሞራ ሆነ ሶስተኛ ኮር አያሌው ብሩ ክፍለ ጦርና የሰሜኑ ብርቅዬ ክፍለ ጦር በጋራ ባከናወኑት ኦፕሬሽን ከተማዋን መቆጣጠራቸው ተዘግቧል። ይህ ድል ፋኖ በአንድነትና በተቀናጀ መንገድ መስራት እንደሚችል የሚያሳይ ነው ተብሏል።